ምንም እንኳን በትላንትናው ወሳኝ የእንግሊዝ ፕሪሚየር ሊግ ጨዋታ ላይ የሊጉ መሪ አርሰናል በዋንጫ ተፎካካሪው ማንቸስተር ሲቲ ቢሸነፍም ነገር ግን የአርሰናል ተጫዋቾች ሜዳ ላይ ያሳዩት የማጥቃት እንቅስቃሴና የፈጠሯቸውን የጎል ዕድሎች የአርሰናል ደጋፊዎችና በርካታ የእግር ኳስ ቤተሰቦች ከተመለከቱ በኋላ አርሰናል ከዚህ በኋላ በሚያደርጋቸው ወሳኝ የመጨረሻ የፕሪሚየር ሊግ ጨዋታዎች ላይ ይህንን የመሰለውን የማጥቃት እንቅስቃሴ ሜዳ ላይ የሚያሳይ ከሆነ የእንግሊዝ ፕሪሚየር ሊግ ዋንጫን የሚያሸንፍበት እድል አለው የሚሉ በርካታ አስተያየቶች እየሰጡ ይገኛሉ። እንደሚታወቀው በዚህ ዓመት በተለይም ደግሞ አርሰናል በመከላከሉ ረገድ በሚመርጣቸው የጨዋታ እቅዶችና የጨዋታ አቀራረቦች ዙሪያ በርካታ ትችቶች ሲሰነዘሩበት ቆይተዋል። ከዚህ በኋላ ግን አርሰናል ከመከላከሉን በተጨማሪ ማጥቃቱ ላይ እጅግ በጣም ስለታም እንዲሆን ይጠበቅበታል። እንበልና ሁለቱም ቡድኖች ከዚህ በኋላ የሚቀሯቸውን 5 ጨዋታዎች በፕሪሚየር ሊጉ አሸነፉ እንበል። ማንቸስተር ሲቲም ቀሪ ጨዋታውን ቢያሸንፍ ሁለቱም ቡድኖች በተመሳሳይ ነጥብ ላይ 38ኛው ሳምንት ላይ መድረስ ይችላሉ። ከዚህ በኋላ ሁለቱም ቡድኖች ሊለያቸው የሚችለውና የዋንጫው አሸናፊ ሊያደርጋቸው የሚችለው ትልቁ ጉዳይ ንጹህ ጎል የሚባለው ሕግ ነው። እናም አርሰናል በንጹህ ጎል ማንቸስተር ሲቲን በልጦ ፕሪሚየር ሊጉን ያሸንፋል ብለን የምንናገር ከሆነ አርሰናል ከዚህ በኋላ በሚመጡት 5 ጨዋታዎች ላይ በርካታ ጎሎችን ማስቆጠር ይጠበቅበታል ማለት ነው። ይህም ደግሞ በቀጥታ ከአርሰናል የማጥቃት አጨዋወት ጋር የሚገናኝ ጉዳይ ነው። ከዚህ በኋላ በሚመጡት ጨዋታዎች ላይ የአርሰናል ማጥቃት ምን መምሰል አለበት? ይህ በእንዲህ እንዳለ አርሰናል የፊት መስመሩንና የማጥቃት እንቅስቃሴውን እንዴት ባለ መንገድ ሊያደራጀው ይችላል? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከእኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች ለአዳዲስ ሰብስክራይበሮች እንዲያደርሰው የእናንተ በብዛት ላይክ ማድረግ እጅግ በጣም ያስፈልገናል። እናም የፕሮግራም ቢያንስ በትንሹ 1000 ላይክ እንዲኖረው እንፈልጋለን። ስለዚህ ለእናንተ ጊዜ አይወስድም፣ የ3 ሰከንድ ስራ ነው። ቪዲዮውን ስትጀምሩት ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ በዚህኛው ፕሮግራማችን ላይ ዳግም ከእናንተ ጋር ተገናኘን። የዕለቱ የመጨረሻው የቪዲዮ ፕሮግራማችን ይሆናል። በዚህኛው ፕሮግራማችን ላይ ደግሞ አርሰናል ማጥቃቱን በመጨረሻዎቹ ሳምንታት ላይ እንዴት ባለ መንገድ ማዋቀር ይጠበቅበታል፣ ይህ ጉዳይ ደግሞ ለአርቴታ በምን አይነት ሁኔታ ትልቅ የቤት ስራ ሊሆንበት ይችላል የሚለውን ጉዳይ የምንመለከት ይሆናል ማለት ነው። የትላንትናውን ጨዋታ የተመለከቱ ቪዲዮዎች በተለያዩ የማህበራዊ ሚዲያዎች ላይ ትላንትና ሲዘዋወሩ ነበረ። ሃላንድና ማጋሌሽ እርስ በርስ ሲፋለሙ፣ እንደዛ ግንባር ለግንባር ሲገጫጩ፣ ከዚህ በተጨማሪ ሜዳ ላይ የነበረውን የአርሰናል ማጥቃት ሃቨርትዝ የሞከረውን ሙከራ፣ የቤሬቼዜ የግቡ ብረት የመለሰበትን ኳስ ቪዲዮዎቹ የተቆራረጡ ሲወጡ ነበረ እና ምን ላይ እንዳየሁት ዘነጋሁት እንጂ አንድ ቪዲዮ ስር ከተሰጡ ኮሜንቶች መካከል አንድ ኮሜንት በጣም ቀልቤን የገዛው አስተያየት ነበረ። ምናልባት የአርሰናል ደጋፊ ይመስለኛል ወይ ስካይ ስፖርት አሊያም ደግሞ ሄተርስ ቲቪ ላይ የተለቀቀ ቪዲዮ ይመስለኛል እና እዛ ቪዲዮ ስር አንድ የባህር ማዶ የአርሰናል ደጋፊ አርሰናል ያለፉትን 2 ወራት እንደዚህ ያጠቃቢ ቢጫወት ኖሮ ገና የፕሪሚየር ሊጉ ዋንጫ ጉዳይ የሚያልቀው ከወራት በፊት ነበር ወይም ከሳምንታት በፊት ነበር የሚል አስተያየት ሰጥቶ ነበርና ትናንትና የነበረው የአርሰናል አጨዋወት ለአርሰናል ደጋፊዎች ቅር የሚያሰኝ አልነበረም። ምክንያቱም ትናንት አርሰናል ሌላ ጊዜ እንደሚታማበት ወደ ኋላ ፈግፍጎ የሚጫወት ተጋጣሚውን የፈራ በሚመስል አይነት የቀረበ ቡድን ሳይሆን ተጋጣሚውን ማጥቃት ባለበት ሁኔታ እያጠቃ የግብ ሙከራዎችን እያደረገ የሜዳ ላይ እንቅስቃሴው ደግሞ እጅግ በጣም የተሻለ ሆኖ ነበረ ትናንትና የቀረበው። ማንቸስተር ሲቲ ከአርሰናል ጋር ተጫውቶ አርሰናልን ሲያሸንፍ በጣም የተጋነነ ልዩነት በመካከላቸው ኖሮ ወይ ማንቸስተር ሲቲ በተጋነነ ሁኔታ የበላይነት ወስዶ አልነበረም። እንደውም አርቴታ ትላንትና ጨዋታው ካለቀ በኋላ ምን ብሎ ነበር ሐሳቡን የሰጠው? በቃ ቦክስ ላይ ያለው ነገር ነው ወሳኙ። በሁለቱ ቦክሶች በአርሰናል የፍጹም ቅጣት ምትና በማንቸስተር ሲቲ የፍጹም ቅጣት ምት ላይ ያለው
ልዩነት ነው ትላንትና ጨዋታውን ለማሸነፍም ለመሸነፍም ምክንያት የነበረው የሚል ሐሳብ ሲሰጥ ነበር። ያ ማለት ምንድን ነው? ማንቸስተር ሲቲዎች የፈጠሯቸውን የጎል ዕድሎች ተጠቅመው ጎል አስቆጥረዋል። ለምሳሌ ራያን ቸርኪ ጥሩ አጋጣሚ ያገኘ ጎል አስቆጠረ። አርሊንግ ሃላንድ ጥሩ አጋጣሚ ያገኘ እሱም እንደዚሁ ያችን ኳስ ወደ ጎልነት ቀየረ። አርሰናሎች ግን ያገኟቸውን ዕድሎች ትላንትና በአግባቡ አለመጠቀማቸው ትላንትና አርሰናልን ዋጋ እንዲከፍል ያደረገው ጉዳይ ነበር። ለምሳሌ በሁለቱ ቡድኖች በኩል ያለውን ቁጥራዊ ስታት ወይም ደግሞ ቁጥራዊ መረጃ ብትመለከቱት በማንቸስተር ሲቲ እና በአርሰናል አጨዋወት ረገድ የምናየውን የሜዳ ላይ እንቅስቃሴ ስናይ የተጋነነ ልዩነት በመካከላቸው እንዳልነበር እንረዳለን። ማንቸስተር ሲቲ 15 ሞከረ። ከ15ቱ 5ቱ ኢላማውን የጠበቀ ነበር። 59% ኳስ ተቆጣጥሯል። 1.41 ኤክስፔክትድ ጎል ነበረው። 1.41 አርሰናል 9 ሞከረ። 41% ኳስ ተቆጣጠረ። ከ9ኙ 3ቱ ኢላማውን የጠበቀ ነበር። 1.53 ኤክስፔክትድ ጎል ነበረው። ተቀራራቢ ነው ኤክስጂያቸው። ነገር ግን የአርሰናል ኤክስፔክትድ ጎል የተሻለ መሆኑን በዚህ መረዳት እንችላለን፣ በነጥቦች ፍራክሽንም ቢሆን ማለት ነው። ስለዚህ ይህን ነገር በዚህ መንገድ እናየው እንረዳውና ከዛ በኋላ ግን የአርሰናል ማጥቃት ደግሞ እንዴት የተሻለ መሆን ይችል እንደነበረ ከዚህ በኋላ በሚመጡትም ጨዋታዎች አርሰናል ማጥቃቱን የተሻለ ቢያደርግ የሊጉን ዋንጫ ማሸነፍ የሚችልበትን እድል ይሰጠዋል። ልክ ነው። ትላንት አርሰናል በማንቸስተር ሲቲ ተሸንፏል። ከዚህ በተጨማሪ ደግሞ በደረጃ ሰንጠረዡ ያለው የነጥብ ልዩነት 3 ሆኗል። ትላንትና ኦፕታ ሱፐር ኮምፒውተር አርሰናል በማንቸስተር ሲቲ ከተሸነፈ በኋላ አርሰናል የነበረውን 85.2% ሊጉን ያሸንፋል የሚለውን ቅድመ ግምት ወደ 73.0% አውርዶታል። የማንቸስተር ሲቲ ደግሞ ሊጉን ያሸንፋል የሚለውን ቅድመ ግምት ከ14.8 ወደ 27.0% ከፍ አድርጎታል ማለት ነው። እና ትላንትና የአርሰናል ደጋፊዎች አንዳንድ ደጋፊዎች ሜዳውን ለቀው ሲወጡ የነበረም ቢሆን ብዙ ደጋፊዎች ግን ሜዳውን ለቀው ሲወጡ አልነበረም። እንደውም ከአርሰናል ጋር አብረው የተጓዙት የአርሰናል ተጓዥ ደጋፊዎች ከመቀመጫቸው ተነስተው በሞቀ ድጋፍ እያጨበጨቡ የድጋፍ ህብረ ዜማዎችን እያሰሙ ቡድናቸውን ሲያበረታቱ ነበረ እና አሁንም እምነት አላቸው። ገና አላበቃም፣ ፕሪሚየር ሊጉ አላለቀም፣ እስከ መጨረሻው ሳምንት ድረስ ለዋንጫ እንፎካከራለን የሚል እምነት አላቸው ማለት ነው። ከዚህ በፊት ተናግሬ ነበረ። አርሰናል በተለይ አርቴታ ከማጥቃቱ ይልቅ መከላከሉን በጣም ይተማመንበታል። በነ ማጋሌሽ፣ በነ ቲምበር፣ በነ ሂንካፔ፣ በነ ሳሊባ ላይ ያለው እምነት በጣም አርሰናልን ኦቨር ኮንፊደንት እንዲሆን አድርጎታል። ግን ደግሞ አርሰናል የመጀመሪያዎቹ ወራት ላይ ያሳየንን የመከላከል ጥንካሬ አሁን እያሳየ አይደለም። እንደውም አርሰናል አሁን ማጥቃቱን በደንብ የተሻለ እንዲያደርግ የትላንትናው ጨዋታ አላርሚንግ ወይም ደግሞ የማንቂያ ደውል ሆኖ ያለፈ ጨዋታ ነበር። አርሰናል እንግዲህ ቦርንመዝን አስተናግዶ 2-1 ከተሸነፈ በኋላ እንግዲህ ትላንትና ደግሞ ሲሸነፍ ተከታታይ ለሁለተኛ ጊዜ አርሰናል ያጋጠመው ሽንፈት ነበረ። ነገር ግን በካራቦ ካፕ በማንቸስተር ሲቲ ሲሸነፍ፣ በቦርንማውዝ ሲሸነፍ ከነበረው እንቅስቃሴ ይሄኛው በጣም የተለየ መሆኑን የትላንትናውን ጨዋታ አስመልክቶናል። አርሰናል ትልቅ ጠንካራ ተፎካካሪ ሆኖ መቅረቡን ማንም አይክድም። አቀራረባቸውም የተለየ ነበረ። በተለይ አሁን ባለው የብቃት መተማመንና የጨዋታ ፍሰት ምክንያት አብዛኛው ሰው ቅድም መግቢያ ላይ እንደነገርኳቸው አርሰናልን ወደ ኋላ ፈግፍጎ በመከላከል ላይ ብቻ አተኩሮ የሚጫወት ቡድን እንደሆነ ያስባል። ግን አርሰናል እንዲህም እየተተቸ ከ100 በላይ ግቦችን ያስቆጠረ ቡድን መሆኑን መዘንጋት የለብንም። ካይ ሃቨርትዝና ማርቲን ኦዴጋርድ ወደ ቡድኑ መመለሳቸውን ተከትሎ አርሰናል ወደ ፊት በመሄድና ተቃራኒ ቡድን ላይ ከፍተኛ ጫና በመፍጠር ትላንትና ሲጫወት ተስተውሏል። ኤብሬቼዜ ወደ ግራ ክንፍ ቦታ ቀይሮ ነበረ ትላንትና የተጫወተው። ይህም ለአርሰናል የኳስ ምስረታ ትልቅ ዕድል የፈጠረለት ነበር። ኦዴጋርድ በተለይም ደግሞ አርሰናል በዌምብሌይ ስታዲየም ሊያገኝ ያልቻለውን የፈጠራ ዕድል የበለጠ በተሻለ ሁኔታ እንዲጨምር ያደረገው የኦዴጋርድ መመለስ በትላንትናው ጨዋታ ላይ የነበረው አስተዋጽኦ ቀላል የሚባል እንዳልነበር አይተናል። እና አርቴታ ትላንት ጨዋታው ላይ ወይም ጨዋታው ካለቀ በኋላ እዚህ የመጣነው ጨዋታውን ለማሸነፍ ነበረ። ከ3 ቀናት በፊት የተናገርነውም ይህንኑ ነው። ያንን ለማድረግ ጨዋታውን ማሸነፍ እንችላለን ብለን ባመንባቸው ቦታዎች ላይ ለመጫወት ተዘጋጅተን ነበረ። ያንን አድርገነዋልም ብሏል። ለማጥቃት ጨዋታውን ለማሸነፍ ጎሎችን ለማስቆጠር ነበረ ሐሳባችን። ያንንም አድርገነዋል። ስለዚህ እኛ
እዚህ ደረጃ ላይ መሆናችን አሳይተናል። ነገር ግን እውነታው አለ አርቴታ ቀደም ያልኳችሁ ልዩነቱ የተፈጠረው በሁለቱ የፍጹም ቅጣት ምት ግብ ክልሎች ውስጥ ነበር። ጨዋታውን የወሰነውም ያ ነው ብሎ አንስቷል። እንግዲህ የአርሰናል ትላንትና የነበረው ደካማ የጎል አጨራረስ ወይም ጎል የማስቆጠር ንጻሬው ደካማ በመሆኑ ምክንያት አርሰናል ትላንት ማንቸስተር ሲቲን ሳያሸንፍ ቀርቷል። ለምሳሌ ባለፈው ዓመት 5-1 አርሰናል ማንቸስተር ሲቲን ሲያሸንፍ ምንም እንኳን ያምነው ማንቸስተር ሲቲ ደከም ያለም ቢሆን የአርሰናል ማጥቃት ግን አስፈሪ እንደነበር አይተናል። እና አሁን አንዳንዶች ምን ይላሉ? ትላንት የአርሰናልን ጨዋታ ካዩ በኋላ አርሰናል በቀሪዎቹ 5 ጨዋታዎች እንደዚህ የሚጫወት ከሆነ ኒውካስል ዩናይትድን፣ ፉልሃምን፣ ዌስትሃም ዩናይትድን፣ በርንሌና ክሪስታል ፓላስን ማሸነፍ የሚችል ቡድን መሆኑን አሳይቷል ይላሉ። እና ትላንትና አርሰናል ቢሸነፍም እውነታው ይሄ ቢሆንም ባለፉት ጊዜያት ካየነው አርሰናል ግን ይህንኛው ቢያንስ ጥሩ አርሰናል የተመለከትንበት እንደነበር ታይቷል። ከጨዋታ በኋላ በመልበሻ ክፍል ውስጥ መከፋት እንጂ ተስፋ መቁረጥ አልነበረም። ትኩረቱ ሁሉ ወደ ቀጣዮቹ 5 ጨዋታዎች ዞሯል። አርቴታም ደግሞ አሁን አዲስ ሊግ ነው የሚል አስተያየት ሰጥቷል። እነሱ ተስተካካይ 1 ጨዋታ እንዳላቸውም አርቴታ በአስተያየቱ አክሏል። እኛ ደግሞ የ3 ነጥብ ብልጫ አለን። እናም የሚቀሩን 5 ጨዋታዎች አሉ። ስለዚህ ሁሉም ነገር አሁንም ክፍት ነው። ዋንጫው ምን ያህል እንደምንፈልገው የፕሪሚየር ሊጉን ዋንጫ ማሸነፍ ምን ያህል እንደምንፈልግ እናውቃለን። ዊ ዶንት ስቶፕ፣ አናቆምም፣ በድጋሚ እንፋለማለን፣ ያንንም በእርግጠኝነት እናሳያለን ብሏል። እና የአርሰናሉ አሰልጣኝ በቡድኑ ላይ ያለው በራስ መተማመን እንዳልቀነሰም ጭምር ነው የተናገረው። ዛሬም አምናለው በማንቸስተር ሲቲ ሲሸነፍ፣ ባለፈው ሮብም አምኜ ነበረ፣ ከ1 ሳምንት በፊትም ሳምን ነበር። ምክንያቱም ተጫዋቾችን በየቀኑ አያቸዋለሁና ለወራት ያየሁት አርሰናል ይህንን ነው ሲል ነበር የተናገረው። እና አርቴታ ከዚህ ውጪ ምን አይነት አስተያየት ሊሰጥ ይችላል? ለአርሰናል አሳሳቢው ነገር በተለይም ደግሞ ማንቸስተር ሲቲዎች የግብ ዕድሎችን ሲያገኙ የማይራሩ ተጫዋቾች ያሉበት ቡድን መሆኑ ነው። ለምሳሌ ኤርሊንግ ሃላንድ፣ ሃቨርትዝ ያገኟቸው ዕድሎች ነበሩ። ሃላንድ ትላንት የሆነ ጎል ሞከረ። ከዛ በኋላ ያንኳስ የግቡ ብረት ይመስለኛል መለሰበት። ሃቨርትዝ ያገኛቸው ጎል ዕድሎች ነበሩ። እነዛን ግን ከ1 ጊዜ በላይ ሊጠቀምባቸው አልቻለም ማለት ነው። እና አርቴታ አርሰናል ያመከናቸውን የጎል ዕድሎች አስመልክቶ ሲናገር ምስሎቹን ብቻ ተመልከቱ፣ ኳሱ እንዴት ወደ ግብነት እንዳልተቀየረ ያስገርማል። ስለዚህ የዕድል ነገርም አለበት። የሰዓት አጠቃቀምና የአፈጻጸም ጉዳይ እንደሆነም እናነሳለን። ብዙ ነገሮች ከኛ ጎን መሆን አለባቸው፣ ነገር ግን ከኛ ጋር አልነበሩም። በመጨረሻም ማሸነፍና ለማሸነፍ በነዚያ ማርጅኖች፣ በነዚያ ቅጽበቶች ላይ እንደሚወሰን መገንዘብ አለብን የሚል ሐሳብ ሰጥቷል ማለት ነው። እንግዲህ ዘንድሮ አርሰናል ማጥቃቱን በተመለከተ ያልወረደበት ትችት የለም። አርቴታ ይፈራል ከሚል አስተያየት ጀምሮ የአርሰናል አጥቂዎች እነ ቡካዮ ሳካ፣ ማርቲኔሊ፣ ትሮሳርድ፣ ራሱ አዲሱ ፈራሚ ዮኬሬስ ላይ ሳይቀር ብዙ ትችቶች ሲሰነዘሩ ነበር። ባለፈው ዴክላን ራይስ ተጋጣሚዎች አርሰናልን በሚገጥሙ ጊዜ የሚያሳዩት አጨዋወት የተለየ ነው፣ የተለየ ታክቲክ፣ የተለየ ፎርሜሽን ይዘው ይመጣሉ ብሎ ሲናገር ነበር። አርሰናል ተገማች ሲሆንና ተገማች ሳይሆን ምን አይነት ፐርፎርማንስ እንዳለው ለማረጋገጥ ወደ 2022-23 የውድድር ዘመን መመለስ ያስፈልጋል። 2022-23 እና 2023-24 ላይ የነበረው አርሰናል እንደው ተፎካካሪነቱን ራሱ ሰው ገና ስላላመነበት ተጋጣሚዎች በጣም ይቸገሩ ነበር። ኦዴጋርድን ማስቆም ከባድ ነው። ሳካን፣ ማርቲኔሊን፣ ሌሎቹን የአጥቂ መስመር ተጫዋቾች ማስቆም ከባድ ነበረ እና አርሰናል የዛኔ ብዙ ግምት አይሰጠውም። አሁን ግን ተገማች ቡድን ነው። ኦዴጋርድን ማስቆም ይፈልጋሉ። እነ ትሮሳርድን እነ ማርቲኔሊን ያስቆማሉ። አርሰናል ማጥቃቱን ብቻም ሳይሆን መከላከሉንም ያማከለ ጨዋታ የተጫወተ አንዳንድ ጨዋታዎች ላይ ሲያሸንፍ ተመልክተናል። ግን ይሄ ነገር ደግሞ ብቻውን ሊያስኬድ አይችልም። ከማጥቃቱ ጋር ባላንስ ማድረግ ያስፈልጋል። አርቴታ የሰር አሌክስ ፈርጉሰንን ታዋቂዋን አባባል ነው ለመተግበር ሲሞክር ያየ ነው። በዚህ ሲዝን ጎሎችና አጥቂዎች ጨዋታዎችን ያሸንፉልሃል፣ ተከላካዮች ደግሞ ዋንጫን ያሸንፉልሃል ብለው ነበረ ሰር አሌክስ ፈርጉሰን ከዚህ በፊት የቀድሞ የማንቸስተር ዩናይትድ ታሪካዊ ሌጀንድ አሰልጣኝ። እና አርቴታ መከላከል ጠንካራ ከሆነ
ጎሎችን ደግሞ በተለያዩ አጋጣሚዎች ፈጥረን ጎል የምናስቆጥር ከሆነ ሊጉን እናሸንፋለን ይል ነበረ። ግን ማጥቃቱ የሆነ የሚጎለው ነገር እንዳለ የተለያዩ ጨዋታዎች ላይ አይተናል። ዘንድሮ አርሰናል ከውልቭስ ጋር ሲጫወት፣ ከብሬንትፎርድ ጋር ሲጫወት፣ ኖቲንግሃምን፣ ሊቨርፑልን ሲገጥም፣ ካራባኦ ካፕ ፍጻሜ ላይ ማንቸስተር ሲቲ ሲገጥም በደንብ ተመልክተናል። ግን አርሰናል ማጥቃቱ አስፈሪ ሲሆን አስፈሪ ነው፣ ምንም ማብራሪያ አይፈልግም። ዘንድሮ ትልልቅ ናቸው ያልናቸውን ተጋጣሚዎች እንዴት እንዳሸነፋቸው መመልከት ይቻላል። ለምሳሌ ቼልሲን ስታንፎርድ ብሪጅ ላይ ሄዶ በካራባኦ ካፕ 3 ጎል አስቆጥሮ ያሸነፈበትን ጨዋታ ማስታወስ ይቻላል። አርሰናል በቻምፒየንስ ሊጉ ባየር ሚዩኒክ ላይ 3 ጎል፣ አትሌቲኮ ማድሪድ ላይ 4 ጎል፣ ኢንተር ሚላን ላይ 3 ጎል፣ ቶተንሃም ላይ 4 ጎል አስቆጥሮ ያሸነፋቸውን ጨዋታዎች መመልከት እንችላለን። ያ አስፈሪነት ነው ከዚህ በኋላ ሊመጣ የሚገባው። ያው መቼም የጊዜ መቀየር ሁሌም እንዳስገረመኝ ነው። ድሮ ሀራም ፉትቦል ይጫወታሉ፣ ይሄ በጣም በቃ የሚያስጠላ እግር ኳስ ይጫወታሉ ተብለው የሚተቹት እነ ቼልሲ እና አትሌቲኮ ማድሪድ ምናምን የመሳሰሉ ቡድኖች ነበሩ። አሁን አርሰናል እንደ ቀድሞቹ ቡድኖች ወይ እንደነ ጆዜ ሞሪኖ ጭራሽ አርሰናልም በጣም አስቀያሚ እግር ኳስ የሚጫወት ቡድን ነው ተብሎ ለመተቸት በቅቷል። ያ የውብ እግር ኳስ ምልክት ነው የሚባለው አርሰናል ማለት ነው። ነገሩ ግን ውጤት ተኮር ስለሆነ የአርሰናል ተጫዋቾችም ሆነ አሰልጣኝ ብዙ ግድ የሚሰጣቸው ጉዳይ እንዳልሆነ ሁላችንም የምናውቀውና የምንረዳው ጉዳይ ይሆናል ማለት ነው። እና አሁን ባሉት ጨዋታዎች ላይ በተለይ እነ ፉልሃምን፣ እነ በርንሌይን፣ እነ ኒውካስልን አርሰናል ሲገጥም ያንን ጠንካራነቱን ያንን አስፈሪነቱን 90 ደቂቃ ተጋጣሚውን እየደበደበ እያስጨነቀ ጎሎችን የሚያስቆጥረውን አርሰናል አርቴታ መልበሻ ክፍል ውስጥ ደግሞ ሰርቶ አብስሎ ሜዳ ላይ ማምጣት አለበት። ያንን እንዲያደርገው የሚጠበቅበት እንጂ አርሰናል አሁን ከዚህ በኋላ ያፈገፈገ የሚጫወት ከሆነ ቅድም እንዳልኩት ነው 5 ጨዋታ እንኳን ቀሪውን ቢያሸንፉ ሁለቱም በንጹህ ጎል ግን ሲታዩ የትኛው ቡድን ይበልጣል ነው ትልቁ ነጥብ የሚሆነው። እና አርሰናል ወደ 3 የሚጠጉ ጥሩ የ9 ቁጥር ተጫዋቾች አሉት። ጋብርኤል ሄሱስ፣ ካይ ሃቨርትዝ እና ቪክተር ዮኬሬስ። ከነዚህ ተጫዋቾች የትኛውን ይመርጣል? በቃ እንደተገኘው እንደ አርሰናል እንደሚገጥመው ተጋጣሚ እነዚህን ነገሮች በደንብ እያቀያየረ መጠቀም ይጠበቅበታል አርቴታ። ለምሳሌ ሃቨርትዝ ጥሩ ተጫዋች ነው፣ አጨራረሱ ግን ሻርፕ አይደለም። ይሄ በቃ በጣም አደገኛ የሚባል ጭራሽ ፊኒሸር የምትሉት ተጫዋች አይደለም። ምናልባት 5 ቢሞክር 1 ነው ሊያስቆጥር የሚችለው ወይ 2 ነው ሊያስቆጥር የሚችለው፣ የቀረውን ግን ሊያበክ ነው ይችላል። ለዚህ ደግሞ ማንን ትጠቀማላችሁ? በጣም ተፈጥሯዊ የሆነ ጎላግቢ የሆነ ተጫዋች ደግሞ ያለ ቪክተር ዮኬሬስ፣ ካገኘ የማይምር እድሉን ብቻ ያገኝ እንጂ ማይስት ደግሞ ተጫዋች አለ ቪክተር ዮኬሬስ። እኔ እንደውም ትላንት በውስጥ እያሰብኩ ነበር ካይ ሃቨርትዝ ያንን እንኳን ከግብ ጠባቂው ጋር ተገናኝቶ ሲያባክ ነው ዶናሩማ ሲመለስበት እዚህ ቦታ ላይ ዮኬሬስ ቢሆን የሚል ሀሳብ ጭንቅላቴ ውስጥ ሲመጣ ነበረ። ስለዚህ በጣም ጥሩ ፐርፎርማንስ፣ ይሄ አይደክሜ ፐርፎርማንስ በማሳየት ወደ መሀል ሜዳ እየመጣ ቡድኑን በማደራጀት መከላከሉን በማገዝ ካይ ሃቨርትዝ ልታነሱ ትችላላችሁ። አይምሬ ጨራሽ አጥቂ ደግሞ ዮኬሬስ አለ። ለዚህ አይተናል። የቶተናሙ ጨዋታ ላይ በቂ ነው። ያንን መረብ የሚበጥስ ጎል ሲያስቆጥር ግብ ጠባቂው ፊት ለፊት አግኝቶት ያንን ያለቀለት የጎል እድል ከኦዴጋርድ ተቀብሎ ወደ ጎልነት ሲቀይረው ዮኬሬስን በዚህ መንገድ አይተነዋል፣ ጨራሽ ተጫዋች መሆኑን። አይ ደግሞ ካለ ደግሞ ቴክኒካል ደግሞ የሆነ ተጫዋች አለ፣ ኳስ የሚችል ኳስ የሚያምርበት በተፈጥሮ የኳስ ቴክኒክ የታደለ ደግሞ ተጫዋች አለ ጋብርኤል ሄሱስ። እንደ አስፈላጊነቱ እነዚህን ተጫዋቾች መጠቀም ይችላል። ሳካ ይመለሳል፣ ማክስ ዳውማን አለ፣ ማድዌኬ በቀኝ መስመር በኩል አለ፣ 3 ተጫዋች በግራ በኩል ማርቲኔሊ አለ፣ ትሮሳርድ አለ። አሁን ደግሞ ኤዜንም ትላንት ሲጠቀሙ አይተናል። ኤዜን መጠቀም ይችላል። እነዚህን አማራጮች በግራ መስመር በኩል 3፣ በቀኝ መስመር በኩል 3፣ የፊት መስመር ላይ 9 ቁጥር ቦታ ላይ 3፣ 9 ተጫዋቾች አሉት አርሰናል። ለዚህ ጊዜ ካልሆነ ለመቼም ሊሆን አይችልም። የሁሉ የፊት መስመር ጥራት ያለው የነ ትሮሳርድ፣ የነ ዮኬሬስ፣ ሃቨርትዝ፣ ማርቲኔሊ፣ ሳካ የነዚህ ተጫዋቾች ብቃት አሁን ላለው ጊዜ ካልሆነ ለመቼውም ሊሆን አይችልም ማለት ነው። እና አርሰናል በተለይም ደግሞ እንደ ትላንትናው ባሉ ወሳኝ ጨዋታዎች ላይ አንዳንዴ ሴት ፒስን ሲጠቀም እናየው ነበር፣ የቆሙ ኳሶችን። ግን የቆሙ ኳስ ከመደገፍ ይልቅ ደግሞ ከተገኘ ያንን ነገር የማዕዘን ምቶች እስካሉ ድረስ አርሰናል ሊጠቀምበት ይችላል። ነገር ግን በኦፕን ፕሌይ ወይም ደግሞ በክፍት ጨዋታዎች ጎሎችን ማስቆጠር ነው ለአርሰናል የተሻለ እድል፣ የተሻለ የጎል ማስቆጠሪያ መንገድ ተደርጎ የሚታሰበው። የአርቴታ የጋዜጣዊ መግለጫ
በተለይ ደግሞ ለአርሰናል ተጓዥ ደጋፊዎች ተስፋን የሚያጭር ነበረ። ያጡትን የትላንትና ያጡትን 3 ነጥብ እያሰቡ መሪነታችን ልናጣ ነው ከሚል ቁጭትና ሐዘን ይልቅ ከዚህ በኋላ ከፊት ለፊታቸው ላለው እድል እንዲጫወቱ የሚያደርግ ነው። አርሰናል በቀጥታ ወደፊት እየተመለከተ ከፊቱ ያሉትን ፈተናዎች መጋፈጥ አለበት። ምንም እንኳን አርሰናል ትላንት ቢሸነፍ እነዚህን ፈተናዎች ለመጋፈጥ አሁን ያለው ጊዜ እጅግ በጣም የተሻለ ነው። እኔ ቀደም በነበረኝ ፕሮግራም ላይም ሰርቻለሁ። ያንን ፕሮግራም ያላደመጣችሁ አድማጮች ገብታችሁ ልታደምጡ ይችላላችሁ። ነገር ግን ለአርሰናል በዚህ አይነት ሁኔታ የተሻለ ፐርፎርማንስ እንዲያሳይ ይጠበቅበታል። ጨዋታዎቹን ለማሸነፍ አርሰናል እስከፈለገ ድረስ የግዴታ ጎሎችን እያስቆጠረ ጨዋታውን ማሸነፍ ይጠበቅበታል። ጎል በጣም የሚያስፈልገው ጊዜ ነው። ቅድም እንዳልኳችሁ የጎል ክፍያ ጨዋታዎችን የሚወስኑባቸው ጊዜያት ይኖራሉ። ሁሌም ባይሆን አልፎ አልፎ እንደዚህ አይነት ነገሮች መኖራቸው አይቀርም። ለምሳሌ በ2011-12 የውድድር ዘመን ማንቸስተር ሲቲ እና ማንቸስተር ዩናይትድ እኩል ውጤትን ያስመዘገቡት እኩል ማንቸስተር ሲቲ 89 ማንቸስተር ዩናይትድ 89። ሲቲ 28 አሸነፈ፣ ዩናይትድም 28 አሸነፈ። ሲቲ 5 አቻ ወጣ፣ ዩናይትድም 5 አቻ ወጣ። ሲቲ 5 ተሸነፈ፣ ዩናይትድም 5 ተሸነፈ። እና መጨረሻ ላይ የለያቸው ምንድን ነበረ ብለን ካልን የጎል ዲፈረንስ ወይም ደግሞ የተቆጠሩ ጎሎች ናቸው። ማንቸስተር ሲቲ 93 አስቆጠረ፣ 29 ገባበት። ማንቸስተር ዩናይትድ 89 አስቆጠረ፣ 33 ገባበት። ንጹህ ጎል ማንቸስተር ሲቲ 64፣ ማንቸስተር ዩናይትድ 56። በሁለቱ መካከል የ8 ንጹህ ጎል ልዩነት ስለነበረ ማንቸስተር ሲቲ ዋንጫውን አሸነፈ ማለት ነው። ስለዚህ ለአርሰናልም ጎል ማስቆጠር እጅግ በጣም መሰረታዊ ነው። ቅድም እንዳልኳችሁ አንድ የዚህ አትሌቲክ ተንታኝ ስሙን ስለዘነጋሁት ነው አርሰናል ወይ ማንቸስተር ሲቲ ከማለት ይልቅ የዘንድሮው ዋንጫ በጎል ልዩነት የሚወሰን ይመስለኛል፣ በጎል ዲፈረንስ የሚወሰን ይመስለኛል ብሎ ሲል ነበር እና ቀላል እንዳልሆነ መረዳት ይጠበቅብናል። አሁን የአንድ ጎል ብልጫ አለው አርሰናል። ያንን ብልጫውን ደግሞ በደንብ እያስቆጠረ ማስቀጠል አለበት። በተለይ አሁን አርሰናል በርንሌይን ሲገጥም፣ እነ ፉልሃምን ሲገጥም፣ እነ ዌስትሃምን ሲገጥም ብዙ ጎል 2 ጎል 3 4 ጎል እያስቆጠረ ጌሞቹን ማሸነፍ ይጠበቅበታል። ያንን ነው በደንብ እንድንረዳው የሚያስፈልገውና ማጥቃቱ ለአርሰናል ከመቼውም ጊዜ በላይ አሁን እጅግ በጣም ወሳኝ ነው። አለስ አዘርዋይስ አሁን አርሰናል ያንን አድቫንቴጅ የማይጠቀምበት ከሆነ ወይም መከላከልን አስቀድሞ ፕራዮሪቲ ሰጥቶ አስቀድሞ የሚጫወት ከሆነ ትንሽ አስቸጋሪ ሊሆን ይችላልና የአርሰናልን የዋንጫ ጉዳይ ስናስብ ማጥቃቱን አርቴታ የተሻለ ማድረግ አለበት። አሁን በዚህ ሳምንት በደንብ ማጥቃቱ ላይ ጎል ማስቆጠሩ ላይ ትኩረት ሰጥተው ልምምዶችን ሲሰሩ ልንመለከት እንችላለን። የአንድ ሳምንት ረፍት አላቸው። ለአርሰናል ጥሩ እድል ነው። ኒውካስልን ከገጠመ በኋላ ከዛ በሳምንቱ አጋማሽ ሌላኛውን ጨዋታ ደግሞ ከአትሌቲኮ ማድሪድ ጋር ያከናውናል እና ይህንን ለማለት ነው። የአርሰናልን ማጥቃት በተመለከተ ምን ሀሳብ አላችሁ? የትላንትና ውስጥ ጨዋታ የአርሰናል ማጥቃት እንደው ጥሩ ነበር ብላችሁ ታስባላችሁ ወይ? ከምክንያት ጋር ኮሜንት ላይ ሀሳቦቻችሁን አድርሱን። ቪዲዮን ከተመለከታችሁ በኋላ ላይክ ካላደረጋችሁ ቪዲዮ ላይክ ይገባዋል ብላችሁ ካሰባችሁ 1000 ላይክ እንፈልጋለን። ሁላችሁም ፕሮግራሙን ላይክ አድርጉት። ስላደመጣችሁን እጅግ አድርገን ከልብ እናመሰግናለን።